አሁን ይበቃችኋል እንዴ? በቃ እንዴ ይበቃችኋል። ናሳይልኝ ላንቺ ያለኝ ስሜት ስገልጽልሽ አንቺ ነገሮችን እንዴት ነው ፍቅር ይዞሽ ያውቃል? ቢያንስ ስሜቱን አትረጁ። ዳኒ ሄርሜላን ይዞ ከሀገር ወጣ። ይሄ ነገር ብዙዎቻችሁን እንደሚያስገርማችሁ እርግጠኛ ነኝ። ግን ዳኒ አድርጎታል። በቃ ምንም ማድረግ አይቻልም። ሲጀመር ግን እኔ ጥያቄ ማንሳት እፈልጋለሁ። ይህንን ጥያቄ ደግሞ ለሁላችሁም ነው ማንሳት የምፈልገው። ዳኒ የምር ሩታን ሊተባበር ፈልጎ ነው ከሄርሜላ ጋር እንደዚህ አይነት ሞመንት ውስጥ የገባው ወይስ ደግሞ ሄርሜላን እንደተለመደው ለጊዜያዊ ስሜቱ ፈልጎ ነው? የዳኒን ጸባይ ሁላችሁም ታውቃላችሁ በነገራችን ላይ ማለት ነው። ጽጌን እምቢ ብሎ ከወጣበት ጊዜ ጀምሮ ከተለያዩ አይነት ሴቶች ጋር ግንኙነት መጀመሩን በደንብ ሁላችንም እናውቃለን። ጽጌም የተሰቃየችበት ጉዳይ እንደሆነ በደንብ እናውቃለን። ተመሳሳይ አይነት ሞመንት ውስጥ እኔ ሄርሜላ እንድትወድቅ አልፈልግም። እውነታው ይሄ ነው። ሄርሜላ አብርሃምን ታፈቅረዋለች። አሁን ላይ እየደረሰባት ባለው ጫናና ብቸኝነቷን ተጠቅሞ ዳኒ እንዲያጠቃት በፍጹም እኔ አልፈልግም። እውነታው ይሄ ነው። እቺ ልጅ በቃ መክፈል ያለባትን አይነት ዋጋ ከፍላለች። ብዙዎቻችሁ ትላንትና ያነሳችኋቸው በጣም ብዙ ነጥቦች እንዳላችሁ ለመመልከት ችያለሁኝ እና እንደ አንድ ሰው ለዚህ ልጅ ማዘን መቻል አለብን። እውነት ነው የተሳሳተ መንገድ ላይ ገብታለች። እውነት ነው ደባሪ ሞመንት ላይ እንደነበረች ሁላችንም እናውቃለን። ግን ደግሞ እንደዚህ አይነት ነገር አሳልፋለች ብለን የማይሆን ህይወት ውስጥ እንድትወድቅ በፍጹም እኔ አልፈልግም። እውነታው ይሄ ነው። አሁን ላይ ዳኒ አጉል ነገር ውስጥ ሊያስገባት ከፍተኛ ጥረት እያደረገ ነው። ይሄንን ነገር ደግሞ እያደረገ ያለው ሩታን መተባበር ፈልጎ እንዳልሆነ ሁላችንም ጥንቅቅ አድርገን ልናቅ ይገባል። ሩታን ለመተባበር ፈልገህ አይደለም ሄርሜላን እንደዚህ እያስጨነቃት ያለው። አንደኛ አብርሃምን መበቀል እንደምትፈልግ በደንብ እናውቃለን ሁላችንም ማለት ነው። አብርሃምን መበቀል ትፈልጋለህ። ያንን ደግሞ ቆንጆ አድርጋ ግብዣውን ያቀረበችልህ ሩታ ናት። ይህንን አጋጣሚ ተጠቅመህ በደንብ አድርገህ እየተበቀልካቸው ነው ሁሉንም ማለት ነው። እግዚአብሔርም ጋይስ እኔ መረዳት ያልቻላችሁት ነገር ቢኖር ይሄንን ነው። ዳኒ ሩታንም ጭምር ሊበቀል ነው ወደዚህ ህይወት ተመልሶ የመጣው። ሩታንም ጭምር በደንብ አድርጎ መበቀል ይፈልጋልና በደንብ አድርጎ ህይወታቸውን ለማመሰቃቀል በቃ በደንብ እየተንቀሳቀሰ እንደሆነ ነው እየተረዱ ያሉት። አንደኛ ነገር ሩታ ከአብርሃም ጋር መስማማት እንዳትችል በወጥመድ አድርጎ ነው አብርሃምን ወደ ህይወት ሊመልስ እየሞከረ ያለው። ይሄንን ደግሞ በደንብ አድርጎ ቀርጾ እያንዳንዱን ነገር አስተካክሎ አመቻችቶ ሰጥቶ ያደረገው ነገር ራሱ ነው። በእንደዚህ አይነት መንገድ ወይኑ ላይ እንደዚህ ጨምረሽ ምናምን ብሎ ዳይሬክት አድርጎ እያንዳንዱን ነገር እንደዚህ እንድታደርግ ያደረገው እሱ ነው። እኔ አሁን ላይ ከሩታ በቀል ይልቅ የማ በቀል ያስፈራኛል? የዳኒ በቀል ያስፈራኛል። በዳኒ በቀል ውስጥ ደግሞ ሄርሜላችን እንድትጎዳ አልፈልግም። እውነታው ይሄ ነው። እኔ ምስኪን ልጅ ናት። እግዚአብሔርን እቺ ልጅ በማይሆን ሰዓት የማይሆን ቦታ ላይ ተገኝታ እንደዚህ አይነት ፍቅር ውስጥ ወደቀች እንጂ በጣም ምስኪን ልጅ ናት። በቃ ላመነችበት ነገር ዋጋ የምትከፍል ላመነችበት ነገር በደንብ የምትታገል አይነት ልጅ እንደሆነች ነው መረዳት የቻልኩትና እኔ ከዚህ በላይ እቺ ልጅ እንድትጎዳ ስለማልፈልግ አሁንም በድጋሚ የዳኒ ወጥመድ ውስጥ እንድትወድቅ አልፈልግም። ይሄ እውነታው ነው። ለማንኛውም ብዙ ነገሮችን ከዚህ ጉዳይ ጋር ተያይዞ እያወራኋችሁ ቆይታ አደርጋለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ የሰማችሁን መረጃ ተመርኩዤ ለእናንተ አንዳንድ ሀሳቦችን ጣል አደርግላችኋለሁ ማለት ነው። በመግቢያ ላይ እንደነገርኳችሁ ዳኒ ሄርሜላን ይዞ ከሀገር የመውጣት ሙከራ እያደረገ ነው። ይሄንን ሙከራ ሲያደርግ ደግሞ ተመሳሳይ አብርሃም ላይ የተፈጸመውን አይነት ድርጊት ሄርሜላ ላይ ለመፈጸም የሩታና የዳኒ እቅድ መሆኑን ደርሼበታለሁ። እቺ ልጅ ምን አደረገቻችሁ? በቃ አብርሃምን ከሆነ መውሰድ የምትፈልጉት ውሰዱት፣ ከዚህ ልጅ ህይወት ውጡ። እግዚአብሔርን እኔ እንጃ የሆነ የማይሆን ቦታ ላይ የወደቀች ሴት ሆና እንጂ እንደዚህ መሆን የሚገባት አይነት ሴትም አይደለችም። እውነቴን ነው የምላችሁ። ላመነችበት ነገር አብርሃምን ስለምትወደው ስለምታፈቅረው መክፈል ያለባትን ዋጋ ሁሉ እየከፈለች ነው። አታሳዝናችሁም? እግዚአብሔርን አዎ እናውቃለን የሰው ባል ነው የቀማችሁ። አዎ እናውቃለን የሰው ህይወት ውስጥ ነው የገባችሁ። ግን ደግሞ እያንዳንዱ ነገር ተመቻችቶላት እያንዳንዱ ነገር እንደዚህ ተስተካክሎ ተሰጥቷት ነው እቺ ልጅ የገባችሁ። ምንም ጥፋት የለባትም። አንደኛ የመጀመሪያው ደረጃ ሩታ ቤቷን ለቃ ወጣ ነበር። ሩታ አብርሃምን አልፈልግህም እያለችው ነበር። አብርሃም ከአንድም ሁለት ሶስቴ በደንብ እናውቃለን እግሯ ላይ ሄዶ እየወደቀ ነበረ። በማስቀናትም ይሁን በየትኛውም አጋጣሚ እቺ ልጅ ጋር መጥቷል። እቺ ልጅ ደግሞ ባላቸው ግንኙነት ባላቸው ኮሚኒኬሽን ፍቅር ይዟታል። እሷ ብቻ አይደለችም ፍቅር ያዛት፣ ጀለስም ፍቅር ይዞታል።
ስለዚህ መታሰብ ያለበት ነገር መታሰብ መቻል አለበት። እኔ አሁን ላይ እቺ ልጅ ፍቅር መያዟ ከአብርሃም ጋር መሆኗ ትክክል ነው እያልኩኝ አይደለም፣ ግን ደግሞ ይሄንን ነገር አስታከን እቺ ልጅ ጉዳት ውስጥ እንድትወድቅ ማድረግ የለብንም። አሁን ላይ ዳኒ በቀልን ታርጌት አድርጎ ነው የመጣው። እኔ ከሄርሜላ ጋር የሆነ ኮሚኒኬሽን ጀምሮ የተሻለ ህይወትን የሚሰጣት ከሆነ አብሯት መሆን የሚችል ከሆነ ችግር የለብኝም፣ ግን ደግሞ ዳኒ በደንብ አብርሃምን መበቀል ይፈልጋል። ሁላችሁም ይህንን ነገር መርሳት የለባችሁም። በደንብ አብርሃምን መበቀል ይፈልጋል እና ያንን ነገር በደንብ እያመቻቸ ነው። አንድ ነገር ልንገራችሁ፣ ዳኒ ወደ ሩታ ህይወት ሲመጣ የአብርሃምና የሩታን ህይወት ለማስተካከል እንዳልሆነ በደንብ እርግጠኛ አምሹር ሆናችሁ እመኑበት። ምክንያቱም ጽጌም ተመሳሳይ አይነት ግንኙነት ነው ልክ እንደ ዳኒ ሁሉ ከአብርሃምም ከሩታም ጋር ያላት። ለምን እሷ በእንደዚህ አይነት መንገድ ልትሄድ አልሞከረችም? በደንብ ከሩታ ጋር ጓደኝነት አላት አይደለ? ለምን እንደዚህ አይነት ተንኮሎችን አብራ እየፈበረከች አብርሃምን ወደ ሩታ ለመመለስ ለምን አልሞከረችም? የማያስኬድ መንገድ ስለሆነ እንደ ጓደኛ የእነዚህን ልጆች ህይወት አስተካክላለሁ፣ የእነዚህን ልጆች ህይወት መስመር አስይዛለሁ ብለህ የምታስብ ከሆነ ማድረግ ያለብህ ነገር አብርሃምን ጠጋ ብለህ እየሄደበት ያለውን መንገድ ፍጹም ስህተት እንደሆነ ከምንምና ከምንም ነገር በላይ ማስቀደም ያለበት ልጁንና ሚስቱን እንደሆነ ነግረህ ነገሮችን አስተካክለ ወደ ህይወቱ እንዲመለስ ታደርጋለህ እንጂ እንደዚህ ተንኮል እየፈበረክ እንደዚህ ያውም ደግሞ ባልና ሚስት የተኙበትን የራቁት ቪዲዮ ልጅቷን አጃጅለ ሩታን አጃጅለ ተቀብለ እሱን ማስፈራሪያ አድርገ እመኑኝ፣ እኔ አብርሃም ዳኒ በደንብ አብርሃምን ሊበቀለው እንዳሰበ ይሄ ነገር በቂ ማረጋገጫ ነው። ምክንያቱም የሩታን ደካማ ጎን የሩታን ድክመት፣ ምክንያቱም እቺ ልጅ አንድ እውነት ልንገራችሁ፣ ሩታ በጣም አብርሃምን ትወዷለች፣ ታፈቅሯለች። በየትኛውም አይነት መንገድ አብርሃም ወደ እሷ እንዲመለስ ትፈልጋለች። ይህንን ነገር ስላችሁ አብርሃም ስህተት አልሰራም ማለት አይደለም። አብርሃም አላጠፋም ማለት አይደለም። ብዙ ነገሮችን አድርጓታል። በጣም አስለቅሷታል። በጣም በድሏታል። እንደሷ ግፍ የሰራበት ሰው እንደሌለ ሁላችንም በደንብ እናውቃለን። ግን ደግሞ ይሄም ሆኖ ከእሱ ጉዳት ይልቅ እሱ ካደረጋት ነገር ይልቅ እሱ ከበደላት በደል ይልቅ ፍቅር እንደሚበልጥባት በደንብ ስለምታውቅ የትኛውንም አይነት ሞመንት ተጠቅማ ወደ ህይወቷ መመለስ ትፈልጋለች። ይሄንን ደካማ ጎኗን ደግሞ ማን አገኘባት? ዳኒ አገኘባት። ዳኒ በደንብ አገኘባት። ይሄንን ደካማ ጎኗን ቆንጆ አድርጎ እየተጠቀመባት እንደሆነ ነው እንደኔ እየተሰማኝ ያለው። ቆንጆ አድርጎ አብርሃምን ወደ እሷ መመለስ እንደምትፈልግ ስለሚያውቅ ይህንን አጋጣሚ ተጠቅሞ ወደ ህይወታቸው ገባ። ህይወታቸውን አሁን በደንብ አድርጎ እያሽከረከረላቸው ነው። በነገራችን ላይ እስከ ዛሬ ድረስ ዳኒ ከመምጣቱ በፊት የአብርሽም የሩታም የሄርሜላም ህይወት የዚህን ያክል አልጦዘም ነበረ። እንደዚህ እንኳን ተፋጠው እንደዚህ አይነት ግንኙነት ውስጥ ወድቀው አያውቁም ነበርና አሁን ላይ ነገር በደንብ ነገሮችን እያጦዘ ነው። ዳኒ ደግሞ በደንብ ያውቃል። ምክንያቱም እሱ የያዘው ነገር አብርሃም እንደሚሻፍድበት ያውቃል። አሁን ወደ ሄርሜላ ሲሄድ አብርሃም በደንብ ማለት ነው በደንብ ለሄርሜላ ያለው ፍላጎት እንደሚጨምር ያውቃልና ይህንን ነገር በደንብ እየተጠቀምበት እንደሆነ ነው ማውቀው። ለማንኛውም ግን ሄርሜላ አስፈላጊ የተባለውን ጥንቃቄ እስካላደረግሽ ድረስ ከዳኒ ወጥመድ ልትወጪ አትችይም። አይደለም አንቺን አብርሃምን በደንብ ወጥመድ ውስጥ አስገብቶ እየተጫወተበት ነው። አብርሃምን ብቻ አይደለም ደግሞ ሩታን ራሷን ወጥመድ ውስጥ አስገብቶ በደንብ እየተጫወተበት ነው። ብዙዎቻችሁ አይናችሁን ገልጣችሁ ለመመልከት ከሞከራችሁ እያንዳንዱ ሴራ እያንዳንዱ ነገር እየተከናወነ ያለው በዳኒ በኩል ነው። አሁን ላይ ደግሞ የሰማሁት ምንድነው ልጅቷን አባብሎ ከሀገር ይዟት ወጥቶ ልክ ተመሳሳይ አብርሃም ላይ የተፈጸመውን አይነት ድርጊት እሷ ላይ ለመፈጸም ጥረት እያደረገ እንደሆነ ሰምቻለሁ ማለት ነው። ምን ያክል ያስኬዳቸዋል፣ ከዚህ ነገር ማን አትርፎ ይወጣል የሚለውን እንግዲህ እንደተለመደው አብረን ለማየት እንሞክራለን ማለት ነው። ለማንኛውም እኔ ከሰሟቸው ካየኋቸውና ከደረሱኝ መረጃዎች አንጻር ማድረስ ያሉብኝን መረጃዎች ለእናንተ አድርሻለሁ ማለት ነው። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። እንደተለመደው ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁኝ። ምሽት በሚለቀቀው ቪዲዮ በድጋሚ እንገናኛለን። ይመቻችሁ።